አንዱን አይፎን 13 ፕሮ ማክስ ይዛል መጣለች። ከዚህ በኋላ እኔ አይደለም ያንተ ነው አማን ማርያምን የምረኝ የምራችሁ ነው ግን እግዚአብሔር ሁለት ላንተ ነው። የሆነ የቅርብ ሰው ሊያደርገው የለ ከሚችለው በላይ ነው ያደረጋችሁልኝ ያላችሁ። የቅርብ ሰው ስል ቤተሰብ ማለት ነው። ቤተሰብ ሊያደርግልኝ ከሚችለው በላይ እኔ ቡታጃራ ላይ ሆኜ ቤተሰቤ ምንም ሊፈጥርልኝ አይችልም። በእርግጥ ከአቅምም አንፃር ነው፣ ግን ምንም ሊፈጥርልኝ አይችልም። ግን እናንተ እዚህ እንድመጣ አድርጋችሁ የራሴ ዩቲዩብ አካውንት ከፍታችሁልኝ ደግሞ ድጋሚ የምኖርበት ቤት ምግብ ምናምን ከበር እያደረጋችሁልኝ በጣም ነው እግዚአብሔርን ከልቤ ማለት ነው በጣም ነው የማመሰግነው። ወጪ ከበር እያደረጋችሁልኝ አንዳንድ ወጪዎችን ምናምን ከበር እያደረጋችሁልኝ ስራ እስከጀመርኩ ድረስ ባለው እንደዚህ እየተባበራችሁ ይሰራላችሁ እግዚአብሔርን በጣም ነው የማመሰግነው። ሰላም ውዴኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። ዛሬም እንግዲህ በአዲስ ቪዲዮ ወደ እናንተ መተናል ማለት ነው። አንዳንድን ሰዎች እያናደድን እያበሸቅን እንግዲህ ደግሞ ተመልሰን መተናል ማለት ነው። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ለነገሩ ከዚህ በኋላ ለካ እኔ ብቻ ማለት አልችልም፣ እኛ አለን እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ዛሬ ተመልሰን ወደ እናንተ መተናል። እንግዲህ ያው ስታዩን የምትናደዱ የምትበሽቁ ሰዎች ካላችሁ እኛ አለመምጣት አንችልም ሚዲያ ላይና ከዚህም በኋላ ቀን በቀን ነው የምንመጣው። ቀን በቀን እያያችሁን ልትናደዱ ነው ማለት ነውና ምንም ማድረግ አንችልም፣ በምንም ልናግዛችሁ አንችልም። ግን ደግሞ ሁልጊዜ ሳይሆናላችሁ ማለት ነው። ምርጫቸውም ሲጀመርም ከመናደድ ይልቅ አለመናደድ እኛን አይተው መደሰት ይሻላቸዋል አይሻልም? እንደዛም የተሻለ ነውና እኛን ግን ደግሞ ወዳችሁን አድርቃችሁን ለምትከታተሉን ውድኛ ፋሚሊዎች ከልብ የሆነ አክብሮት እስኪ ጎንበስ ብለን ዝቅ ብለን ከወገባችን ከልብ እናመሰግናለን። እግዚአብሔር ያክብርልን። እኛም በጣም ነው የምንወዳችሁ። ኑሩልን። እንግዲህ ዛሬ በአንድ ነገር ተመልሰን መተናል። በቁም ነገር ደስ በሚል ነገር እናንተም ትደሰቱበታላችሁ ብለን እናስባለን። እና እንግዲህ ጋይስ የምንገኘው በአቡሽ ወይንም በአማኑኤል ቤት ነው። አቡሽ ያው የቤት ስሙ ነውና በአማኑኤል ቤት ነው የምንገኘው ማለት ነው። ዛሬ ትልቅ ሰርፕራይዝ አለው ማለት ነው ለአማን ትልቅ ሰርፕራይዝ አላቸው። እሱ ምንድነው ሄርሚ ነችን ስጦታ ያዘጋጀችለት። እንግዲህ ከአማኑ ጋር ከተገናኘን ትንሽ ቆየ። እንደ ድንገት ክፍለ ሀገር ተመልሶ ሄደ እቃ ላይ ያመጣ ማለት ነውና ያልጨረሰው ነገር ነበረ። ጨራርሶ ምናምን ተመልሶ ወደ አዲስ አበባ መጥተዋል ማለት ነውና ለዛ ነው ትንሽ የጠፋባችሁ። ምናልባት አንድ ሳምንት ወይ 15 ቀን ጠፍቷል ብዬ አስባለሁኝና የጠፋበት ምክንያት ለዛ ነው። አሁን ተመልሶ መጥቷል። ከዚህ በኋላ ወደ ስራም ወደ ዩቲዩብ ወደ ሁሉ ነገር ይመለሳል፣ ወደ ቤቱም ይመለሳል። ስለዚህ ለዛ ደግሞ አንድ ነገር ያስፈልገዋል ቤተሰቦቼ። አማኑ ያለው የሆነ ትንሽ የሳምሰንግ ስልክ ነው፣ ለመቅረጽም ለምንም አይሆንምና ያንን ነገር በማየት ሄርሚ እሷ ደግሞ እንግዲህ ሁለት አላትና ሁለት አይፎን ስልክ ነበር የነበራት። ስለዚህ እኔ ሁለት ምን ያደርግልኛል አንዱን ሰጠዋለሁ ዝም ብዬ ነው አንዱን ቤት ነው ማስቀመጠው አለች ማለት ነውና የራሷን ስልክ አሳያቸው። የራሷን አይፎን 13 ይዛለት መታለች ማለት ነው። አይፎን 13 ለቀረጻም ለምንም ለሁሉ ነገር ይሆናልና ይሄንን ስልክ በስጦታ መልክ አበርክታለታለች። ሌላው ፋሚሊዎቼ ባለፈው አላሳየናችሁም፣ ምናልባት ከዚህ በኋላ የምናሳያችሁ ይሆናል። እኔ ደግሞ የቻልኩትን ነገር ምን አደረኩለት፣ የቤት ዕቃ ያስፈልጋሉ ሙላቸውን ነገሮች ሶፋ፣ ቲቪ እንዲሁም የምግብ ጠረጴዛ አንዳንድ ነገሮችን ማሟላት ችያለሁኝ፣ አሟልቼለታለሁኝ። ያው እንዲያደረኩ ተብሎ በእርግጥ አይነገርም፣ ግን ደግሞ በካሜራም የምታዩት ነገር ይሆናል ብዬ ስላሰብኩኝ ነውና ሄርሚ ይሄንን አይፎን 13 በስጦታ መልክ አዘጋጅታለታለች። እና ሁለት ስልክ ነበራት አይፎን፣ አንደኛውን ሰጠዋለሁኝ ይስራበት ችግር የለውም እኔ በአንዱ እጠቀማለሁ ብላለችና ሄርሚ ከልብ ነው የማመሰግነው። የምር ከልብ የሆነች ሴት ነች ታውቃላችሁ። እኔ ምንም በጣም አመሰግናለሁ። የምር ደስ ብሎኛል። ለምታደርጊው ነገር በጣም ደስ ብሎኛል። በቃ ሰውን ለማገዝ ሰው መሆን በቂ ነውና ለኔ ታየኝ ይሄ ነውና መልካምነትሽን በዚህ አጋጣሚ ሁሌ የምልሽ ነገር ነው፣ ሳላደንቅ አላልፍም። ይሄንን ነገር አስበሽ በማድረግሽም ደስ ብሎኛል። ግን ደግሞ እጅሽ ላይ ይዞት አይጠረጥርም እጅ ሊያዘው ነው
አይጠረጥርም። እንነግረዋለን ከመናገራችን በፊት ማለት ነው። ለምን የሆነ ፕራንክ አናድርገውም አስቀድመን ማለት ነው። ምን ያንተ ልጅ አከራይክ ከቤት ውጣ ብለሃለች እና ሌላ ቤት ደግሞ አሁን የመከራየት አቅም ስለሌለኝ ወደ ቡታጀራ መመለስ አለበት ይዋለሽ ማለት ነው። በእናትሽ እንደዚህ አድርገሽ ፕራንክ አድርጊ። ምን አከራይክ ከቤት ውጣ ብለሃለች። ቤቱን ልትሸጠው ነው እና እኔ ደግሞ አሁን ከዚህ በኋላ ሌላ ቦታ እንደገና ፈልጌ ቤት እንደገና ለመከራየት አቅም የለኝም። ስለዚህ ወደ ቡታጀራ መመለስ አለበት በይው። እሺ ይሄንን ነው እና አስቀድመን ፕራንክ አድርገን ነው ይሄንን ስጦታ የምንሰጠው እንጂ እንደመጣማ ቶሎ ከነገርነው አይመጣውም። እና እንግዲህ በደንብ ደስ ይለዋል ብዬ አስባለሁኝ። የሰው ደስታ የሚያስደስታችሁ በሙሉ ይሄንን ቪዲዮ የምትመለከቱ ሁላችሁ ይሄንን ቪዲዮ ላይክ ማድረጋችሁን እንዳትረሱ። ላይክ ያላደረገ ዛሬ ይቀጣል እኛ ቤት። ስለዚህ እንግዲህ ሰብስክራይብ ያላደረጋችሁ ደግሞ አማኑን ወደ 20,000 ሰብስክራይብ እናስገባዋለን። ይሄንን ቪዲዮ የምትመለከቱ ምርጥኛ ወዳጆቻችን ሁላችሁም ላይክ አድርጉለት፣ ሰብስክራይብ አድርጉት፣ አበረታቱት። እኛ በእነዚህ ነገሮች እያገዝነው ከሆነ እናንተ ደግሞ ገንዘብ እናንተን መጠየቅ አልፈልግም፣ ግን ደግሞ ቢያንስ ቻናሉን በማሳደግና ላይክ በማድረግ በማበረታታት ከጎንህ አለን እንድትሉ ትፈልጋለሁና ይሄንን በአክብሮት ጠይቃችኋለሁኝ። እኛ ደግሞ ከጎን ሆነ የሚያስፈልጉትን ነገሮች ከምግብ ጀምሮ እያንዳንዱ ነገሮች እኔም ሄርሚም አለንለት ከጎኑ ብዙ ነገሮችን እናግዘዋለን፣ እናደርግለታለን። እና ብቻ ፋሚሊዎቼ ደስ ብሎኛል። ይሄንን ነገር ሄርሚ ሀሳቡን አምጥታ በቃ የጭንቅላቷን ነገር በጣም ገርሞኛል። እና የምር ሁለት ስላላት በዚህ ልክ አስባ እንደዚህ ማድረግሽ በጣም ደስ ብሎኛልና ለዛ ነው እንግዲህ አማኑ ከርቀት እያየሁት ነው፣ እየመጣ ነው ከነቁመቱ እየመጣ ነው። እንግዲህ ሰርፕራይዝ የምናደርገው ነው ማለት ነው። አሁን ሲመጣ ግን ኮስተር ሄርሚ ከየር ደርሷል። አማኑ ዌልካም፣ እንኳን ደህና መጣክ። እንኳን ደህና ቆያችሁ። እንዴት ነህ? ደህና ነሽ? ሁሉ ሰላም? እንደዚህ ነው የምታናገሪ? ከረጅም ጊዜ በኋላ ስንገናኝ ወይ እግዚአብሔር ይመስገን። እንዴት ነው ናቲ? እንኳን ደህና መጣክ። እግዚአብሔር ናፍቃችሁ ነበር እኮ እኛም ናፍቀናል በጣም ቆየ ረጅም ጊዜ። አንተም ቃል አምጣ ብለህ በዛው የሆነ መሬት ገዝተህ ምናምን እየኖርክም መሰለን የሆነ ሰዓት የሆነ የማናውቀው ታሪክ የተፈጠረም መሰለንና ምን ነው ቆየህ በጣም ክፍለ ሀገር አንድ ያው ከፋሚሊም ጋር አንድ አልጨረስክም ነበር? ከፋሚሊም ጋር ምናምን ሚስቴም እዛ ልጅ ታውቃለህ፣ ልጅ አለኝ። የምር ነው ለልጅ አሁን ተቆራጭ ማድረግ ጀምሬያለሁ ምናምን። አይ የምር እየቀለድክ ነው ጌታም። አይ ቁም ነገር ግን የፋሚሊ ጉዳይ ሆኖብኝ ነው እንጂ ሚስትና ልጅ ኖሮ አይደለም ይኖረዋል። እናንተ ያልተጋበዛችሁበት ሰርግ አስበው። እኔ ልጅ ኖሮ በድብቅ ምናልባት አይ ነገር ነው እኮ ያ ወንድ ልጅ ላይ ያጋጥም ይችላል ምናምን አለ ተፈጥሯል። በርግጥ የለኝም። ሚስትም ልጅም የለም። ፈልጉልኝ እስኪ በእናትሽ ሄርሚ አፈልግልኝ። እንደዚህ ነገር ወይ አትቀልድ ብላ የመረጥ ነገር ነው። ሚስትም ልጅም የለም ነው። ሚስትም ልጅም የለኝም። አም ሲንግል። እንግዲህ ሴቶች ሲንግሎቻችን እንዴ አብርሃም እዚህ ማጣበስ ስራ ልሰራ ነው። ታው አይ ዝም ብሎ ማለት ነው። ዝም ብሎ እኔ ሲንግል ነኝ። የምትፈልጉ ካላችሁ የምትፈልጉ አይደለም እንዴ ተግባብተን ምናምን ትዳር እንድንመሰርት የትዳር ማስታወቂያ መንገዱ ይሄ ነው ታውቃለህ። ፈጣሪ አጋጣሚዎቹ ናቸው። እኔ ሚስት እኔ ሚዲያ ላይ ባገኛትስ በላቸው ማን ያውቃል ይሄኔ የት እንዳለች። ኮሜንት እየጻፈችልኝ ይሆናል። እኔ ኮሜንት እየጻፈችልህ ቢሆን ጻፊልኝ። እሺ ፈርስት ኮሜንት ያንቺን ነው። አይ ግን ቁም ነገር የማዘር ጉዳይ ምናምን እዛ ፋሚሊ ገጥሞ ነው የሄድኩት። እነሱ እና ጓደኞቼንም ማገኘው ምናምን ተሰናበትክ። ከዚህ በኋላ እንገናኝም ቻው አልካቸው። በጣም ባያውቋችሁ ማለት ነው አመስግኗቸዋል። የኔናት እናንተና ማዘርም በቃ የሆነ አንዳንድ ቤተሰብ ሲያወራል አይደለ በጣም ምናምን ከልብ ነው የመረቋችሁ። ምርቃቱን ልበልላችሁ። አሜን አሜን አሜን። ያው እንትን ነው ያስቀረውት ጋቢ ምናምን ዋን ታይም እንደዚህ እንመራረቃለን። ላደረጋችሁልኝ ነገር ምናምን ተሳስበን ምናምን እንመራረቃለን። ግን የማዘርም ምርቃት የፋዘርም ምርቃት የነ ሲስተርም ምስጋና ምናምን በእኔ በኩል እንዲደርሳችሁ ነው እንትን ብለው ካልሆነ ጽፌ ምናምን ታይፕ ምናምን አድርጌ
ቴክስት አድርግላቸዋለሁ። ግሬለም በቂ ነው። ግን ዛሬ ደግሞ ያው ወደ አዲስ አበባ ተመልሰህ መጥተሃልና አረ ይሄው እንዴት ብለን እኔ እንጃ አሁን ይሄንን ነገር ሁሉ አውርቶ ራት ግብዣ ነው ራት ግብዣ ነው። አይ እንደመጀመሪያው ከዚህ በፊት ያው ምን እንደምልክ አላውቅም። አቡሽ ግን እንደዚህ በቃ ቀርቀረሽ ምናምን ለምን መሰለሽ ስማኝ ስሚኝ ጌታን ይቅር ለምን መሰለሽ በዚህ ልክ ተደስተውን ወደ ሌላ መስመሩን መክደት አያስፈልግም። አማኒ ምንም ነገር የለም እንዴ እሺ ላወራ ነበር። እሺ ለማንኛውም አማኑ ዛሬ ትልቅ ሰርፕራይዝ አለክ። ተተነዋል። እሺ ጋይስ ተተነዋል። በቃ እኔም ከበረኝ እውነት እንደዚህ ደስተኛ ሆኖማ ምንድን ነው ንገሩኝ። ችግር እኮ አይ የሆነ ፕራንክ ልናደርግ ነበር ግን ተው ነው አሳዘንከንና ማለት ነው። ግን ደግሞ ትልቅ ሰርፕራይዝ አለክ ላንተ። ከፕራንኩ አብራን ከበርከኝ እግረጅህን ረስተዋል። እንዴት ምን እንዲላልኩ እንዴ መቤቴን ትከብዳለህ አንተ ረዛበልኝ እንዴ 80 ኪሎ ይከብድሻል እንዴ 80 ነህ እንዴ አብርሽ ስንቱን ችዬ መሰለ የምኖረው። እሺ በእግዚአብሔር እሺ ለማንኛውም አማኑ አንድ ልጅ ምን አለችን መሰለ ከእናንተ ጋር አብሯችሁ የሚሰራው ልጅ ወደ ሚዲያ መጣችሁት ልጅ ተመችቶኛል እና አንድ ቀን እንደው ፍቃደኛ ከሆናችሁ በአካል ብታገናኙ እያለች ነውና የስልክ መስመር ላይ የገባችው አናውቅም ነው ፍላጎት ምናምን ደግሞ ብትነግረን እንዳሳብ ቃለ መጠይቅ ነው ያደረኩለት። እሺ ደስተኛ ነህ ወይ? አዎ ደስተኛ ነኝ። በዚሁ አጋጣሚ ግን ማመስገን የምፈልገው ሰው አለ። የምር ነው በእውነት ስለ በቃ ጠፍቼ ምናምን እንደዚህ የሚጽፉልኝ ሰዎች ነበሩ በሶሻል ሚዲያ እግዚአብሔርና ጠፍቼ ምናምን የጠፋህ ምናምን የምትሉኝ ሰዎች በዚሁ አጋጣሚ በጣም ነው የማመሰግነው። አንዳንድ ሰው ኢቭን ከብዙ ጊዜ ራሱ ታውቃችሁ ምንም ቼክ የማያደርግ ሰው አለ። ግን በአንድ ቀን ትውውቅ እንደዚህ ስለምትከታተሉኝ ያለሁበት ሁኔታ እንዴት ሆንክ ምናምን ስለምትሉኝ በጣም ነው የማመሰግነው። ከልባችሁ ቤተሰብ ናችሁ። በጣም ነው የማመሰግነው። ደጋገምኳታ በጣም ደስ ስላለኝ ነው በእውነት በቮይስም በደውላችሁም ምናምን ቴክስትም እያደረጋችሁ ምናምን ያላችሁ ሰዎች በጣም ነው የማመሰግነው። ባላችሁበት ሰላማችሁ ይብዛልኝ። አሜን። አይ ነገርልኝ ለደንብ ነው ቪዲዮ ማለት ነው 20 ሰብስክራይብ ትገባለህ በእርግጠኝነት። 20 ነው። በቀጣይ ደግሞ ማለት ነው የ20 የገባህበት ነው እናከብራለን። አብረን እንቆርሳለን። አዎ አብረን እንቆርሳለን። ዛሬ ግን የመጣህበት አላማ አውቀኸዋል? ግን ደውላችሁልኝ እኮ ደውለንልሃል። ግን ትልቅ ሰርፕራይዝ አለን እኮ ስልካችሁ አይሰራ። እኔ ኢንስታግራም ላይ ለሷ ጻፍኩላት፣ አንተ ጻፍኩልህ፣ ስልካችሁ አይሰራ ምናምን ሰላም እንኳን ለማለት ነው። እሷ አመልስ አይ ቲንክ በስቶብሻል። የኔ ቴክስት ሲገባልሽ ያወርደዋል ነው መሰለኝ ተደጋጋሚ ቴክስት ሲገባ። እንደዛ አይደለም። ግን ዛሬ ጠራንክ ወደዚህ ሰርፕራይዝ ልናደርግህ ነው። ያ ሰርፕራይዝ ደግሞ ምንድነው ብለህ ታስባለህ? እንግዲህ አይ አማኑ ግምት ላይ ብዙም ነው እባክሽ። ባለፈው እኮ ገመት ብለህ ነው ስንት ነገር ገመት አይደል እንዴ? አይ ተው አትገምት፣ ችግር የለውም። ግን ዛሬ ትልቅ ሰርፕራይዝ አለክ። ከሰርፕራይዙ በፊት ግን ማለት ነው ከዚህ በኋላ ለኦዲየንሶችም በምን አይነት ስራ እንደምትመጣላቸው ምናምን ያሉትን ነገሮች ነገራቸው። በምን አይነት ስራ ልምጣ ሚዲያ ላይ ማለት ነው። ያው እነሱን ሊያዝናና በሚችል ነገር ቃል አይደለ ካሉበት በስራ ምናምን ሊጨናነቁ ይችላሉ። አእምሯቸው ምናምን በብዙ ነገር ሊያዝ ይችላል። ግን እነሱን ፈታ በሚያደርግ ነገር ብዙም አዳር እና ራሴንም በሚገልጽ ነገር ስለራሴ ብዙ የሚያወራም ነገር እነሱም ደግሞ ሞር የሚያፍታታ ነገር፣ የሚያዝናና ነገር፣ የሚያስቅ ነገር እንደዚህ አይነት ስራ እመጣለሁ ብዬ ነው የማስበው ከዚህ በኋላ ማለት ነው። እኛም በጣም ደስ ይለናል እንደዚህ አይነት ነገር በሚያስተምር ነገር እንድትመጣ ነው የምንፈልገው። ግን ደግሞ ዛሬ ሰርፕራይዙን ያዘጋጀለችልህ ሄርሚ ነች። ባይዘው ሄርሚ በጣም ሪስፔክት አላት ላንተ። በጣም ነው ልታግዝ የምትፈልገው በብዙ ነገር። ኢቭን ሄዛ ሄደህ እንኳን ስትቀር ምን ሆኖ ነው የቀረው ምናምን እያለች ትጠይቀኛለች። እና በጣም ምርጥ ልጅ ናት። ደስ ብሎኛል። በቃ ላንተ ያላትን አስተሳሰብ ምናምን አይቻለኝና የሰው ልጅ በዚህ ልክ ለወንድሙ ለስጋ ወንድሙ እንኳን ያደርግምና መከባበር መተሳሰብ በሌለበት ዘመን ላይ መከባበርና መተሳሰብን እንዴት እንደሆነ ታይታናለች ሲልና ዛሬ ደግሞ ላንተ ሄርሚ ሁለት ስልክ አላት አይፎን ስልክና ለምን ዩቲዩብ እንዲሰራበት
አንዱን ስልክ አልሰጠውም ብላ እግዚአብሔር አንዱን አይፎን 13 ፕሮ ማክስ ይዛል መጣለች። ከዚህ በኋላ እኔ አይደለም ያንተ ነው አማን ማርያምን የምሬን ፕራንክ ነው ምናምን እንዳትልኝ። የእውነት የምንም ፕራንክ ለቀነዋል ብላችሁ ይሄን ፕራንክ እንደው ፕራንክ አይደለም። እውነት ቅድሙ ፕራንክ ያለ ትተነዋል። ቅድሙ እኮ ፕራንክ ሌላ ነበር። ቪዲዮን ታየዋለህ ጌታ። የምንም ፕራንክ የለም። የምራችሁ ነው ግን እግዚአብሔር እውነት ላንተ ነው። አይፎን ስልክ ነበረኝ ቤት አይፎን እና አንዱን ይሄ ነው አንዱ ደግሞ የራሴ ይዤዋለሁ። ቴንክ ዩ እግዚአብሔር በጣም ነው የማመሰግነው። እሺ አባቴ እና በርተህ ጠንክረህ ሰርተህ የተሻለ ቦታ ደርሰህ እንድናይክ ነው የምፈልገውና እንደዚህ ስንጨባበጥ እንነሳ ፎቶ እሷ ስታስረክበኝ ነው ስንጨባበጥ ምናምን በጣም ነው የማመሰግነው። ያው ስልኬ በነገራችሁ ላይ ይሄኛው ነው። እቺ ነች እና ምንድነው የምትባለው? J4 ፕላስ ትባላለች። J4 ፕላስ ሳምሰንግ ነው አይደለም? ሳምሰንግ ነች ግን ኢንፊኒክስ በላት በቃ። በጣም ከባድ ነች። ብዙ ነገር ትችላለች አይደል? አረ ስንት ነገር ላይፍ እንዳለን ከሷ ጋር ብዙ ነገር አሳልፋችኋል። አዎ ብዙ ነገር ያስታውቃል። አረሳሽም እሺ የኔ እናት። ይሄንን ደግሞ አንተ ከፈለክ ለቸገረውም ሰው ስጥ። ካንተ ደግሞ ከዚህም የባሰ ጠቃጠቆ ስልክ ይዞ ምናምን እንትን የሚል ሰው አለና ይሄንን ለዛ መስጠት ትችላለህ ከፈለክ ፍላጎትህ ከሆነ። ይሄኛውን ግን የዩቲዩብ ቪዲዮ እየቀረጽክ አፕሎድ የምታደርግበት ምናምን ነውና አሁን ራሱ ሳወራ እንደዚህ እና ደስ ብሎም ስላየን ደስ ብሎናል። የምር እኛ አንተን ጥንካሬና ነገር ላይ የተሻለ ሰው ሆነ ማየት ነው እሺ የምንፈልገው። በርትተህ ሰርተህ ምናምን አመሰግናለሁ። ግን ባለፈውም ብዬ ነበር እዚህ ቤት ዩቲዩብን ቻናል ከፍታችሁ ስትሰጡኝ ማለት ነው አይደል? የሆነ የቅርብ ሰው ሊያደርገው ከሚችለው በላይ ነው ያደረጋችሁልኝ ያላችሁት። የቅርብ ሰው ስል ቤተሰብ ማለት ነው። ቤተሰብ ሊያደርግልኝ ከሚችለው በላይ እኔ ቡታጃራ ላይ ሆኜ ቤተሰቤ ምንም ሊፈጥርልኝ አይችልም። በእርግጥ ከአቅምም አንፃር ነው ግን ምንም ሊፈጥርልኝ አይችልም። ግን እናንተ እዚህ እንድመጣ አድርጋችሁ የራሴ ዩቲዩብ አካውንት ከፍታችሁልኝ ደግሞ ድጋሚ የምኖርበት ቤት ምግብ ምናምን ከበር እያደረጋችሁልኝ በጣም ነው እግዚአብሔርን ከልቤ ማለት ነው በጣም የማመሰግነው። ወጪ ከበር እያደረጋችሁልኝ አንዳንድ ወጪዎችን ምናምን ከበር እያደረጋችሁልኝ ስራ እስከጀምር ድረስ ባለው እንደዚህ እየተባበራችሁ ይሰራላችሁ እግዚአብሔርን በጣም ነው የማመሰግነው። የሰው ልጅ ምንም መክፈል አይችልም። በነገር ላይ እኔ ዛሬ ለእናንተ ምንም ልከፍላችሁ አልችልም። ባለሁበት ሁኔታዬ ግልጽ ነው። ግን ምንም ላደርግላችሁ አልችልም። ግን እግዚአብሔር ዋን ታይም ጠብቆ ይከፍላችኋል። እግዚአብሔር በብዙ ነገር በሚታይ ዳይሬክት በሚታይ ነገር ብቻ አይደለም በማይታይ ነገር እግዚአብሔር ይከፍላችኋል። በእውነት ለኔ ስላደረጋችሁልኝ ነገር ደግሞ ማያለው ለብዙ ሰዎች የምታደርጉትን ነገር ምናምን ያለውና ደግነት ለራስ ነው አይደለም የሚባለው፣ መልካምነት ለራስ ነው አይደለም የሚባለው። ይህ መልካምነታችሁ ዞሮ ይከፍላችኋል። እግዚአብሔር ነው የምሬ ነው። አብርሽ ክርስቶስም መልሶ ደግነትህ ይከፍልሃል። ሄርሚዬ ደግነትሽ መልሶ ይከፍልሻል። ይሄንን በሰጠሽበት ለኔ ባደረግሽው ቤት ምናምን ብዙ ነገር እግዚአብሔር በእጥፍ ይመልስልሽ። አሜን አሜን ይባል። አሜን በእጥፍ ይመልስልሽ። ያው እኔ ምንም ማድረግ ባልችልም እናንተ መርዳት እንደማልችል አውቃለሁ። ግን በሚያስፈልጋችሁ ነገር በሐሳብ እሺ፣ በሐሳብ ከእናንተ ጋር ነኝ። በጣም ነው የማመሰግነው። እንግዲህ የእናንተን ትልቅ ስኬት ያሳየኝ እግዚአብሔር በሁሉ ነገር ማለት ነው። በቃ ተሳክቶላችሁ በቶታሊ በምትፈልጉት ነገር አንዳንድ ቃልም ይጠፋል ታውቃለህ። ሲደራረብብህ ውለታ ሲደራረብብህ መክፈል የማትችለው ደግሞ ሲሆን በጣም ከባድ ታውቃለህ። በጣም ነው የማመሰግነው። ምንም ማለት ነው ያለብኝ ምንም ይበቃል። በቃ ይበቃል። ለኛ ይሄ ትልቅ ነገር ነው። ያ አንተ ደስታ ካየን ይሄንን ፍላጎትህን ካየን በቂ ነውና እኛም ደስ ብሎናል። ደስ ስላለክ በአንተ ደስታኛ መደሰት የምንችል አይነት ሰዎች ነንና ነገ ላይ ደግሞ የሁሉም እንተባበረ የምናግዝ ነገ ላይ ስኬታማ ሆነ ፋሚሊህን ከስር ያሉ እህት ወንድሞችህን ምናምን እንድትቀይር ስለምንፈልግ ነውና ይመስለኛል። እህት ወንድሞች አልኩኝ፣ ለቤቱ ወንድ እሱ ብቻ ነው። አንተ ብቻ ነህ። ሌላ ሲስተሮች ናቸው ያሉት። ወንድ ልጅ ላይ ደግሞ ትንሽ ጫና ይበዛል፣ ኃላፊነት ይበዛል፣ የፋሚሊ ነገሮች ይበዛል። እና ያን ነገር ደግሞ እኔ ወንድ ስለሆንኩኝ ብዙ ነገሮችን እረዳሃለሁ። ስለዚህ እኛ ደግሞ ካንተ የምንፈልገው ምንድነው በርትተህ ሰርተህ ጠንክረህ ነገ ላይ የተሻለ ቦታ ደርሰህ
ማየትን ነው የምንፈልገው እና ይሄ ደግሞ እንደሚሆን 100% እርግጠኛ ነው። እናም ስላገኘን ደስ ብሎናል። እኔ አንድ ነገር ልበል፣ እራት ልጋብዛችሁ እንዴ? እሺ በይ ሄርምሽ። አረ እኛ አሁን በዚህ ሰዓት አንተን ማገዝ ያለብን ታይለና አንተ ምንም እናንተ ካደረጋችሁልኝ ነገር ነው ላደርግላችሁ የምችለው። እሺ ግን በቃ ስለ ይወጪ ሰጡኝ። በእርግጥ እናንተ ናችሁ፣ ግን ከዛው ላይ ቀንሼ ነው መጋብዛችሁ። ችፕስ እንኳን ቢሆን እራት ድንች ዳ እንደዛ ነውና እሺ በሉ። አይናቅም ደግሞ ግብዣ አይናቅም። ታውቃለህ ንቀና አይደለም ማለኛ ችግር የለውም። ጾም ያው ስጋ ምናምን አይበላ ጾም ነው በቃ የሚበላ ዝም ብሎ አትክልት ነገር ነው። እሺ ትጋብዘናለህ። ዝም ብለን ሰላጣ ቆስጣ ነገር እንከታትፈን ችፕስ ምናምን ነገር ችፕስም ቢሆን ተስማማን። ተስማምተናል። እንሂድ ስንሄድ እውነት እሺ